Hello, Doche. Welcome to my channel. It's me, Kevin American YouTube channel. Welcome to my channel, guys. እንዴት ናችሁ? ሰላም ናችሁ? አላችሁ ዛሬ መውጣት ሳላስብ ነው የወጣሁት እና በቃ እንዲሁ አሞኛል ምናምን ነገር ብዬ ካልጋ መነሳት አቅቶኝ ነበርና አይ ደግሞ በቃ መቼ ያመኛል መቼ እነሳለሁ መቼ ሳይታወቅም ባይደኝ ማለት ነው። ቢያመኝም እነሳለሁ ማለት ነው። መታመም አዲስ ነገር አልሆነብኝም ዘንድሮ እና ላቸዋለሁ። ከዛ ዞር ብዬ መጣሁኝ ባይዴ ማለት ነው። ጋይሶቼ ምንም አዲስ ነገር የለም ልላችሁ ነው የፈለኩትና ምንም አዲስ ነገር የለም። ምንም አዲስ ነገር የለም። በቃ ሁሉም ነገር እንደነበረ ነው ያለው። የሚባል ብዙ ነገር አለ፣ ግን አጠር አድርጌ ቲክቶክ ላይ መልቀቅ ስለፈለኩ ነው አንዳንድ ጊዜ እና ረጅሙ ሰለቸኝ ባይደኝ ማለት ነው። እና ማለት ነው ብቻ ልነግራችሁ የምፈልገው ነገር ማለት ነው። በጣም ልነግራችሁ የምፈልገው ነገር ማለት ነው። አንድ ወንድ ልጅ ባይደኝ ማለት ነው አንድ ሴት ከወደዳት ወይ ጊዜዋን ያቃጥልባታል፣ ወይ ደግሞ እሷ ህይወቷን እንድትኖር ባይደኝ ማለት ነው አይተዋትም፣ አይፈልግሽም ብሎ ባይደኝ ማለት ነው። ወይ ደግሞ የእሱ አጀብ ሆናችሁ ማለት ነው ሴቶች ያላችሁ ወንድ ልጅ ማለት ነው መጥፎ ነገር እያደረገም ጥሩ ነገር እያደረገም ባይደኝ ማለት ነው ሁሌም ለሱ ከቨር የምታደርጉት እሱን የምትከራከሩለት ወይም ደግሞ ለሱ በቃ እንትን የምትሆኑት ለምንድን ነው ባይደኝ ማለት ነው። እና ከወደድካት አግባት፣ እንደፈለግክ አድርገው ባይደኝ ማለት ነው። ካልሆነ ግን ሴቶች አትረብሹ ባይደኝ ማለት ነው። ወንዶች ባይደኝ ማለት ነው አንዳንድ በጣም ረባሽ ወንዶች አላችሁና ጥሩ አይደለም ብላችሁ ፈልጋለሁ እሱን ነገር ባይደውይ ማለት ነው። እና አሁን በጣም በጊዜ ወጥቼ በጊዜ እየገባው ነው። ብርዳል ደህና ነበረ፣ ሳመር ነው ግን ልብስ ባይደውይ ማለት ነው። እና ተዘጋጀው ለሳመር እና በቃ ያላችሁ ስለኔ ገና የካምፕ ልጅ ነኝ። ገና ከካምፕ አልወጣሁም ወይም ደግሞ አንዱን አልቆረጥኩም። በቃ የሆነ ግራም ያልጋባ ኬዝ ላይ ያለው ነኝ ባይደኝ ማለት ነው። እና ማለት ነው ውዶችዬ እንደዛ ነው በቃ ሲንግል ነኝ ባይደኝ ማለት ነው። ፍቅረኛ አሁን እኮ ፍቅር ባይደኝ ማለት ነው እያለቀብን ነው ባይደኝ ማለት ነው። አሁን በጣም ወደ ነው ባይደኝ ማለት ነው። በጣም ካደከመን ፍቅር ስሜቱ ምን እንደሆነ ምንነቱ ሁሉ ነገር ነው የሚጠፋብን ባይደኝ ማለት ነው። ይፈረድብናል። አሁን ለኔ ይፈረድብኛል አይፈረድብኝም ባይደኝ ማለት ነው። ፍቅር ባይደኝ ማለት ነው በሁለት ሳይድ ሲሆን ነው ጥሩ። ወይም ደግሞ ቢሆንም ባይሆንም ያው መተጋገዝ አለ አይደለም። ሰው ይደክመዋል፣ ይደብረዋል፣ ይሰለቸዋል ምናምን ነገር ስላለ ሰው እስከፈለግከው ድረስ ልታግዘው ይገባል። ሁሉም ነገር ውስጥ ባይደኝ ማለት ነው በምታደርገው ነገርም ሊሆን ይችላል። ኤቭሪቲንግ ላይ ባይደኝ ማለት ነው። እና ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ከዛ ቀጥለው ደግሞ እናን ስፔሻል ባይደኝ ማለት ነው። እና ቤተሰቦቼም ሌሎቹም ባይደኝ ማለት ነው ቪዲዮችን ማየት ትችላላችሁ። አሁን ለመነጋገር ዝግጁ አይደለሁም። በተለይ ከነዘራን ስልክ እየረበሹኝ ስለሆኑ እኔ ስልኩን ዘግቼዋለሁ። አሁን ላታገኙ ትችላላችሁ፣ ግን ማለት ነው በጣም አትጨነቁ፣ ልታገኙኝ ያላችሁ ከቅርብ ጊዜ በኋላ እና ማለት ነው ወደቼ ነገራችሁ የምፈልገው ነገር ማለት ነው ያ የሚፈጠረውን ነገር ያለውበትን ሁኔታ እየነገርኳችሁ ነው። ኦኬ ረስቼ ነበር። እኔ ፍቅረኛ ከያዝኩኝ ከአሁን ወዲህ እዚህ አምጥቼ ላስተዋውቃችሁ ወይ በላይ ወይ በዚህ ላስተዋውቃችሁ ቃል ገብቼላችሁ ነበር። ያ እንደዛ ይሻላል። ለምን ካላችሁኝ እድሜ ዘመኔ ይከተለኛል። ያ ሰው ስለኔ ያወራል የነበረውን ነገር ማለት ነው ያለው ሁኔታ ከመጀመሩ ነው ማሳያችሁ። ሲቀጥል ደግሞ በጣም ያሳጠላኝ ወንድ ምን እንደሆነ ታውቁታላችሁ? ገና ስታገኙት አልጋ የሚያጫውተው በቃ አልጋ ሴክስ የሚወድ ከሆነ በጣም ነው የሚያስጠላኝ ማለት ነው። መጀመሪያ ቁጭ ብለሽ ተነጋግረሽ ታይታችሁ ተጫውታችሁ ምናምን ዘና ብላችሁ ቀስ ብላችሁ አልጋ ላይ ሄዳችሁ ስትቀጥሉ ነው። ወይም አንዴ እንኳን ዘው ብላችሁ አልጋ ላይ ብትሄዱ በኋላ ላይ አለመግባባት ሊመጣ ይችላል።
ኔጋቲቭ ልትሆን ትችላለሽ። እንዲህ ያደረገኝ ነው፣ ስለናቀኝ ነው፣ ለኔ ክብር የለውም፣ ለኔ ፍቅር የለውም። ሴት ልጅ እንደዛ ነው የምትለው ማለት ነው። ብዙ ኔጋቲቪቲ ልትሰጥ ትችላለች። ብዙ በቃ አንተ ሳታስበው ላይክ አንተ ስራ ቢዚ ሆነ ወንድ ልጅ እንኳን ስራ ቢዚ ሆኖ እንኳን ካልደወለላት ወይ የሆነ ነገር ካላደረጋት ወይ የሆነ ነገር ካየችበት ቀጥታ የምትሄደው የት ነው? ኔጋቲቭ ነው የምትገባው ማለት ነው። በቀጣይነት የምትፈልጋትን ሴት ከሆነች ቀስ በል ረጋ በል ማለት ነው። የትም አይሄድበትም ማለት ነው። እና እንደዛ አይነት ነገር ይመቸኛል ማለት ነው። የኔ ችግር እንደዛ ነው ማለት ነው። እና እኔ ማለት ነው አሁን ሰዎችን ለማስፈራራት ብዬ ማለት ነው ያልሆንኩትን ነኝ ያልላቸውም ማለት ነው። ሰው ለማስፈራራት ወይም ደግሞ እኔ ከእንደዚህ ብሄር ጋር ወይ ከእንደዛ ጋር ምናምን ነገር ተጠቅቼ ሰው ለማስፈራራት የማድርገው ነገር የለም ማለት ነው። ምክንያቱም እኔ ለራሴም ችግር ስላለብኝ ከምንም በላይ ያው የሚያስተማምነው እኔ አፍሪካዊ አይደለሁም ማለት ነው። ስለዚህ እንዲሁም ከነርሱ በላይ እኔ ባክግራውንድ አለኝ ማለት ነው። የአፍሪካዊ ከሆነ ማለት ነው። አፍሪካዊ ካልሆነ ያው እንደዛ ነው። ነጮቹም አፍሪካ ብሎ በጣም አከራሪ ያሉ ማለት ነው። በተለይ ኔዘርላንድ ላይ አፍሪካ በጣም ነው እንትን የሚያረጉትና በጣም አፍሪካ ነው የሚሉትና አይ ዶንት ኖ እንትን ሳምታይምስ አኒ ማለት ነው ለመሳሪያ አይደለም አፍሪካ ምናምን ነገር የሚለው ማለት ነው የሚሉትን ነገር ነው የምላቸው ማለት ነው። አንዳንድ ሰዎች በጣም ከፍተኛ ደረጃ ያላቸው እንኳን ራሳቸውን ዝቅ የሚያደርጉ ሰዎች አሉ ማለት ነው። ትንሽ ነገር ከጎደላቸው ያላቸው ነገር ሳይሆን የጎደላቸውን ነገር የሚያዩ ሰዎች አሉ። ስለዚህ ለዛ እኛ ደግሞ እንደ ፍላጎታቸው ነው የምንላቸው ማለት ነው። አንዳንድ በጣም የምናውቃቸው ሰዎች ልናናግራቸው እንችላለን። ግን አንዳንዴ ግራ ከተጋባን ለኛ ጥሩ ሰው እንኳን ያለ ላናውቀው እንችላለን ያ ሰው ማለት ነው። ስለዚህ ረጅም ዓመት እንኳን ብንኖር አሁን የማይተዋወቁ ነገር አለ ወይም በጣም ተግባቢ ከሆኑ ማለት ነው የማይተያዩበት በቃ ይሆናል አይደለ? በቃ ሁሉም ነገር ካቨር የሚሆንበት ነገር አለ ማለት ነው። ወይም ደግሞ አንዱ ሰው ያውቃል አንዱ አውቆም ይሆናል። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ስለዚህ ውዶቼ ልላችሁ የምፈልገው ነገር ማለት ነው ያው እንደዛ ነው ማለት ነው። ያው ዘለቀት ያለው ግንኙነት አሪባዲ ማለት ነው ለራሴ ብዬ ሳይሆን ራሴ መጥፎ ነገር እንዳላስብ በኋላ ላይ መጥፎ ነገር አስቤ ሰው መጥፎ ነገር ውስጥ እንዳልጥል እና ያልፈለገ ስሜት ውስጥ እንዳላስገባው ምናምን ነገር ለዛ ተረጋጋለሁ ማለት ነው። ሰው አንዳንድ ሰው በጣም በራሱ ይተማመናል። የማያደርገውን ነገር የማይችለውን ነገር ጨቅጨቃ እያለ እኔ በፍጹም አልጨቃጨቅም ልጨቃጨቅ አልችልም በጣም ይሄንን ነገር ካገኘው ምናምን ነገር ብሎ የሚያስብ ሰው አለ። ግን አንዳንድ እንደኔ ሰዎች ማለት ነው በጣም በራሳቸው መተማመን ያላቸው ደግሞ ድክመታቸውን የሚያውቁ ወይም ደግሞ ፍርሃት ያላቸው ሰዎች ይሄ ምንድነው በጣም ሰው የሚወዱ ሰዎች ናቸው ማለት ነው። እና ሰው ማጣት የማይፈልጉ ሰዎች ምናምን ነገር እና ሰው ደግሞ በቃ ብታጣም ባታጣም ሰው በመቃየም መራራቅ የማይፈልጉ ወይ በቂምታ መለያየት የማይፈልጉ ሰዎች ናቸው ማለት ነው። ስለዚህ ማለት ነው ዶቼ ልነግራችሁ የምፈልገው ነገር ማለት ነው የረጋ ወተት ቅቤ ያወጣል። ረጋ ብለህ ያደረግከውን ነገር ማለት ነው በጣም አሪፍ ነው ውጤት ነው የሚያመጣው። እውነት ነው ነገራችን ሰው ማለት ነው አሁን ወደ አልጋ ስትሯሯጥ ወንድ ሆነህ እንኳን ሴት ለምን ከሷ ጋር ተኛው ብለህ ልትቆጣ ትችላለህ፣ ሊቆጭ ይችላል። ግን ረጋ ካልክ ምን ትላለህ? እቺ ልጅ እኮ ቆንጆ ፊት ነው ያለፈው እና ማለት ነው ማለት ለምን ለሳድብ ታውቁታላችሁ። ይስቃል ከዛ እንደዚህ እንዴት ያለው አለፈለ ከዛ ይስቃል። ስለሰለ ሀበሻ ይሄን አይደል አላውቅም። ሀበሻ ነው ከዛ ማለት ነው ወንዶች ለነገራችን ከዛ ምን ይፈጠራል? በየቀኑ ጥሩ ነገርም ሊሆን ይችላል፣ መጥፎ ነገርም ሊሆን ይችላል። እቺ ልጅ በቃ የእውነት እኔ እኮ እንደዚህ ሰጣራ አሳስቶኝ እቺ ልጅ አጥቻት ቢሆን ኖሮ እንደዚህ ቾክዬ
ወይም ደግሞ ብለህ በቃ ላይክ ደስ ሊል ይችላል ባዲ ማለት ነው። እሷን በማግኘቴ በቃ እድለኛ ነኝ ወይ ደስ ብሎኛል ምናምን ነገር ልትል ትችላለህ። አንዳንዴ ደግሞ እንዴ እቺ ናት እንዴ እኮ እንደዚህ ከሆነች እኮ እድሜ ልኬን እየጸጸተኝ እንድኖር ታረገኛለች። እቺ ሴትማ ትቅርብኝ። እኔ ከሷ ጋር መተኛት ላይክ እኔ የምተኛበት ለመተኛት ቶን ሴት አጥቼ ነው እንዴ ከሷ ጋር ጥገብ ያለሁት? ታዲያ ትክክለኛታ ቢያምር ቆንጆ ብትሆን ሀብታም ብትሆን ምን ይጠቅመኛል? ባዲ ማለት ነው። እኔ በህይወት ያለው ህይወት ካጣኝ ምን ትጠቅመኛለች ብለው ሊቆጨው ይችላል ባዲ ማለት ነው። ስለዚህ ወንዶቹም መጨቆር የለባቸው። ይሄን ነው ነገራቸው። ዳስ ዋይ አንድን ሰው ለላግራቸው የምፈልገው ነገር ማለት ነው ወንዶቼ እንደዛ ነውና ረጋ ማለት ሰው ደግሞ አንድ ለምንድን ነው እንዲህ ያልጻፈልኝ እንዲህ ያላደረገልኝ እንዲህ ያላደረገልኝ ምናምን ነገር አትበል። መንገዱን አሳየው ባዲ ማለት ነው። ካልተረዳ ለምትፈልገው ነገር ስትል ባዲ ማለት ነው። እና ሁሉንም ነገር በቃ እንደምትፈልገው እንዲሆንልህ አትፈልግ ባዲ ማለት ነው። አንተ ወደምትፈልገው አቅጣጫ ልታሳያቸው ትችላለህ። ኤቭሪቲንግ ባዲ ማለት ነው። ማድረግ ያለብህን ነገር አንዳንድ ነገሮችን ማድረግ አለብህ። አይደለም ወንድ ልጅ ባዲ ማለት ነው። እኛ ሴቶችን እንኳን ብዙ መስዋዕት እንከፍላለን፣ ብዙ ነገር እናደርጋለን ባዲ ማለት ነው። አንድ ሰው ነገራችሁ የምፈልገው ነገር ማለት ነው እና ማለት ነው ልጅ ነገራችሁ የምፈልገው ነገር ማለት ነው ንብ አይደለም የሆነ እዚህ ዘሚል አለ አይደለ? በቃ እንደዚህ ጥቁርና የሆነ ከለር ነበር አባሪ ማለት ነው። ዘብራ ነገር ከዛ ማለት ነው። ነጭ ግን አይደለም የሆነ ከለር ያለው ከዛ ማለት ነው። ልጅ ለነገራችሁ የምፈልገው ነገር ማለት ነው በጣም ያስፈራል። ያው እኔ ነጭ ስለምወድ ነው ብዙ ጊዜ አልነገጥም ማለት ነው። ከዛ ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ልጅ ስለዚህ እንደዛ ስለሆነ ባዲው ማለት ነው ሰው ማድከም ሴት ማድከም ኃጢአት እኮ ነው ባዲው ማለት ነው። አሁን የምታደርገው ነገር እኮ ኃጢአት እኮ ነው። ኃጢአት እኮ ሰው እንዳትቀርበው እኮ ነው የሚያደርገው ባዲው ማለት ነው። በጣም የምትወደን ሴት በጣም የምትወዳትን ሴት በጣም ጥሩ ሴት ለባም ሴት ያለች ባዲው ማለት ነው እንዳትቀርባት ትታገዳለህ። ለምንድን ነው? ኃጢአት ነው ባዲው ማለት ነው። እኔ ሲቶኝም እንደዛ ኃጢአት የራሴ ኃጢአት እንዳልቀርበው ያደርገኛል። ወይም ደግሞ እሱንም እንደዛ ወይ አንዳንዴ ያለ ቦታችን ስንቀመጥ የሌሎችን ኃጢአት እንሸከማለን። የሙሉ ሀገሪቷን ኃጢአት እኛ ነው የምንሸከመው። አሁን እኔ ኤርትራ ካልኩኝ የኤርትራ ኃጢአት በሙሉ እኔ ላይ አለ ባዲ ማለት ነው። እኔ ያልሆነ ኢትዮጵያ ካልኩኝም እንደዛ፣ ሌላ ቦታ ካልኩኝም እንደዛ። ስለዚህ እሱን ነገር ባዲ ማለት ነው እንደዛ ነው የሚያደርገን። አቀራረበንም ግን በዛው እያለን ያሰቃየናል። ስለዚህ ማለት ነው ወንዶቼ ማስተዋል ጥሩ ነው ባዲ ማለት ነው። ለሰው ልጅ ህይወት፣ ፍቅር በቃ ሁሉም ነገር ልንሰጠው ካልቻለን ባዲ ማለት ነው ህይወቱን ልንተውለት ይገባል። በቃ ቤተሰብ በቃ ደህና ይሁን ያ ሰው ደህና ይበል በቃ ምን አገባል እንጨነቅ ነው የሚባለው ባዲ ማለት ነው። ስለዚህ ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነው ባዲ ማለት ነው። ወንዶች ደግሞ የሴት ጊዜ አታባክኑ፣ በከንቱ የሴቶች ጊዜ አታባክኑ ባዲ ማለት ነው። በግዴታ መጠበቅ ሳትፈልግ አታስጠብቃት ባዲ ማለት ነው። እንዴ ከፈለክ አግባት፣ ካልፈለክ ተዋት፣ ጊዜዋን ትጠቀምበት። ሴት ልጅ እኮ ለፍቅረኛ ብቻ እኮ አይደለም ያንተ ጠላቶችም ሊያጋፏት ይችላሉ። በቃች ፍቅረኛ አለ ብሎ ዝም ብሎ ያለ ስሟን ስም ሊሰጠዋት ይችላሉ። ምናምን ብዙ ነገር ሊያደርጓት ይችላሉ። ስለዚህ ከባድ ነው ማለት ነው እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ከዚህ ውጭ ደግሞ ኔዘርላንድ ባዲ ማለት ነው ኔዘርላንድ ቢመለስ ምንም ነገር አይሳካም። አይሶፍራ ነው የምላቸው። በቃ ጠቢብ በጠቢብ ነው የሆነው ህይወት ባዲ ማለት ነው። እሱ ነገር ላይም በጣም ማውራት እፈልጋለሁ ባዲ ማለት ነው። ዋይ እኔ
ህይወት አጣሁኝ። በቃ ህይወት የለኝም እንበልና ግን ከዚህ በላይ መሄድ በጣም ከባድ ነው ለኔ። አሁን ብዙ ነገር እየተወጣ ነው፣ ብዙ ማስፈራራት ምናምን ነገር እንዲሁ በጣም እያስጠላኝ ነው ማለት ነው። እኔ ላይፍ በጣም እያስጠላኝ እንደነገርኳችሁ ደግሞ ሰው እኔ ጋር ትክክለኛ መንገድ የሚሄድበትን ነገር ስለሌለው በጣም ነው የሚከብደኝ ማለት ነው። እኔ ችግር ከሌለኝ ምንም የምደብቀው ወይም ደግሞ ካበር የማደርገው ነገር የለበትም ማለት ነው። አንድ ምልክት ከሰጠሁት ለእኔ ልነግራቸው ብዙ ጊዜ የሆነ ችግር ካለብኝ ምልክት ካያችሁ ለወደፊት እኔ ግልጽ አድርጌ እንደምነግራችሁ ልታውቁ ፈልጋለሁ። ብቻ የማልናገረው ለምንድን ነው ወይ ከቤተሰቦቼ ጋር ችግር ውስጥ ነኝ ማለት ነው። ከእናቴ ቤተሰቦቼ ጋር ንግግር አለመግባባት ተፈጥሯል እና እሱን እስኪፈታ ድረስ ነው። ግን እነሱንም አልሰማም። ወይ በሌላ በኩል ችግር አለኝ ወይ በሌላ በኩል ችግር አለኝ ባይዴ ማለት ነው። ባክግራውንድ ስላለኝ ብቻ ነው ዝም የምለው ባይዴ ማለት ነው። ካልሆነ በስተቀር ዝም የምልበት ምንም ምክንያት የለኝም። ወይም ደግሞ በትክክል ማስረዳት ካልቻልኩኝ ችግር ውስጥ እገባለሁ በማለት ነው ዝም የምለው ባይዴ ማለት ነው። እና ማለት ነው ወዶቼ በማህፀን የሆነ ነገር ተነሳብኝ እና ዝም ብሎ ያስተኛኛል፣ ያደክመኛል፣ ምናምን ነገር አዘፈቀኝ አዘፈቀኝ ባይዴ ማለት ነው። አሁንማ እንደዚህ ከባድ ነው ምናምን ነገር ብዬ እንትን ሆኜላችኋለሁ ማለት ነው። እና ማለት ነው ልጅ ነገራቸው ለማንገር ማለት ነው። ከዛ እንደዛ ስለሆነ ባይደወይ ማለት ነው። እንደዛ ነው ያው ህይወት እንደዛ ናት። ከዛ ውጭ ደግሞ ነገራቸው ፈልገው ነው ማለት ነው። ከዛ ውጭ ደግሞ ለነገራቸው ፈልገው ነው መሰላችሁ። ለነገራቸው የምፈልገው ነገር ማለት ነው ኔዘርላንድ ባዲው ማለት ነው። በጣም ስለ ኔዘርላንድ ነው ላወራቸው የፈለኩት። ሰዎቹ ከኔ ጋር እልህ እንደጋባ አልፈልግም። ምክንያቱም እነሱ ዘና ብለዋል አገራቸው ላይ ያሉት። እኔ ለሀገሪቷ የምጠቅመው ምንም ነገር የለም። እዛ በሞት ደግሞ ለእነርሱ የምጠቅማቸው ምንም ነገር የለም ባዲው ማለት ነው። እኔ ደግሞ ጥሩ ነገር ጭንቅላቴ ላይ አይመጣልኝም። ሰው ደግሞ ጥሩ ነገር አያደርግልኝም። በህጋዊ ደግሞ ማንም ሰው የሚያገኘውን ነገር እንኳን ማግኘት አልቻልኩም እኔ ባዲው ማለት ነው። ስለዚህ እያበድኩ ነው። ብቻዬን ስቃለሁ፣ አወራለሁ። በቃ ብዙ ነገር እየጠፋኝ ነው። ውሻ እኮ ነው። ውሻ ፈርሼ እኮ ነው። ውሻ ከዛ ውሻ እያሯሯጠኝ ማለት ነው። ከሆነ ልጅ ጋር አስተዋወቀኝ። እዚህ ሄጄ ነበረና ወደ እንትን ሄጄ ነበረ ትሬን ስቴሽን ላይ። ከዛ ማለት ነው ልጁ ባዴ ማለት ነው ልተዋወቀው ነበረ፣ ግን ደስ አላለኝም። ዋይ ለደስ ያላለኝ ባዴ ማለት ነው። ምናልባት አረብ እንዳይሆን ፈራሁኝ እና ፈራሁኝ ባዴ ማለት ነው። የኔ ምርጫ አልነበረም ባዴ ማለት ነው። ሳይ ደስ አላለኝም ባዴ ማለት ነው። ደስ ፊቱ ማለት ችግር የለበትም ደስ ይላል፣ ግን እኔ ይሄን ያህል ተነሳ ነው እተዋወቀው ነበረ እና ማለት ነው። በኋላ እንትን ከማለት መጀመሪያ አይቶ መተዋወቅ ይሻላል ማለት ነው። መጀመሪያ ዝም ብለን የሆነ ሰዎች በቃ ለሰላምታ ዝም ብለን ለአሁን አይደለም ለሰዋይ ሰው ምናምን ነገር ብለን ስለታወቅ ችግር ነው በኋላ ላይ ማለት ነው። እና ማለት ነው ደግሞ እዚህ ሀገር ላይ የሚገኙት አንዳንድ ሀብታም አሉ፣ አንዳንድ አሜሪካኖች ይገኛሉ። ደስ የሚለው ነገር ማለት ነው አልፎ አልፎ ይገኛሉ ማለት ነው። ነገር ደስ ይላል ማለት ነው። ጓደኛ ስታኝ ደስ ይላል ማለት ነው። ግን ምንድነው ችግሩ? እኔ አሁን ያለሁበት ሁኔታ ውስጥ ሆኜ ማለት ነው ወደዚህ ወደዛ እየተባልኩኝ አንድ ቦታ ላይ ሳልቀመጥ ማለት ነው ማመን አልችልም። ካምብል ላይቭ አንደን የወንድ እንትን የለኝም፣ ግን ዋይ ለምንድን ነው ሰዎችን እንደዛ አድርጌ ስዘጋቸው ሌሎቹ ይዘደነግጣሉ ማለት በጣም እንወድሻልና ፍቅርሻለን ምናምን ነገር ይሉኛል። እኔንም በፍቅራቸው ወድቃለሁ። ከዛ እነሱ በጣም ይደነግጣሉ። አንዳንድ ሰዎችን ሲዘጋ ሲያዩኝ ማለት ነው ለኛንም እንደዛ ትዘጋላለች ብለው በጣም የሚደነግጡ ሰዎች አሉ ማለት ነው።
ለሁሉም እግሯን እንትን ካረገችማ ሴት ችግር ነው ባዴ ማለት ነው። ለሁሉም በእኩል የምትሰጥ ከሆነ ይሄ ከባድ ነው፣ መጥፎ ነገር ነው ባዴ ማለት ነው። ስለዚህ ማለት ነው ወደች ነገራችን ፈልገው ነገር ማለት ነው እና ስለ ኔዘርላንድ አጠየቁኝ ባዴ ማለት ነው። ህይወቴ ነው ያለው ባዴ ማለት ነው። እና ባዴ ማለት ነው አረቦች ደግሞ ከኔዘርላንድ ጋር ያላቸው ፍቅር በቃ የሆነ የተለየ ነገር ነው ባዴ ማለት ነው። እና እነርሱም ተላላኪ ናቸው እና ማለት ነው። አንዳንድ ጊዜ ደግሞ ነገራቸውን ፈልገው ነገር ማለት ነው አንዴ ሶማሌ፣ አንዴ የሆነ ሰው፣ አንዴ የሆነ አረብ፣ አንዴ የሆነ ምናምን ነገር አትበሉም ባዴ ማለት ነው። እኔ ጋር የሚመጡት ባዴ ማለት ነው እኔ እርዳታ ልጠይቃቸው እችላለሁ፣ የሆነ ነገር ላደርጋቸው እችላለሁ። አይስወር ጋር ነው የምላቸው በመተት ብቻ ነው የሚቀርቡኝ እኔን ባዴ ማለት ነው። በተለይ ባዴ ማለት ነው አሁን ሙስሊሞች እውነት ለመናገር እኔ ለመሰረብ አይደለም ባዴ ማለት ነው። ሙስሊሞች ላይም በጣም በቃ የሚመቹ ሰዎች አሉ። ግን ምን አለ መሰላችሁ ብዙ ጊዜ ሙስሊሞች ባዴ ማለት ነው መተት አንደኛ ናቸው ባዴ ማለት ነው። አንዳንድ አይነት እንደዛ አይነት መተት ላይ ባዴ ማለት ነው አክቲቭ ናቸው ነው። ስለዚህ እኔ ምንም እርዳታ አልጠይቃቸውም። ጭንቅላትሽን በቃ እንዲህ ነው የሚያደርጉት ባዴ ሰዎች አይሶርቱ ጋር ነው የምላቸው። እንዴት አድርጎ እንደሆነ አላውቅም ባዴ ማለት ነው። እንትን የትኛውንም ቦታ ላይ ቢሆኑ ባዴ ማለት ነው እናንተ ሀበሻ ባዴ ማለት ነው ስለማትታዘቡ ነው እንጂ እነርሱ በጣም ቶሎ ነው የሚያውቁት። ሰው በብዙ ነገር ያውቁታል ባዴ ማለት ነው። እና በመተት ነው የሚለጣጠፉብኝ ባዴ ማለት ነው። እኔ ሰላም እንኳን ቢላቸው ቢሉኝ ባዴ ማለት ነው በመተት ነው የሚያደርጋሉ ነው። በትክክለኛ መንገድ የሚያደርጉ ሰዎች አለ። አሁን ማግኔት አለ አይደለ? ሰው ለመሳብ ብሎ የሚያደርጉት ነገር አለ፣ አክት አለ፣ ንግግር አለ፣ ድግምት አለ፣ ብዙ ነገር አድርጎ ማለት ነው ሰዎቹ ይመጡባችሁ። መቼስ ድግምት አንደኛ ደረጃ ነው ባዴ ማለት ነው። ሁሉም ነገር ካደረጉ በኋላ ፈርስት የሚያደርጉት እሱ ነው ባዴ ማለት ነው። በዛ ነው የሚመጡት እኔ ጋር የሚለጣጠፉ ባዴ ማለት ነው። እንደን በተለይ ማለት ነው አሁን ድክመት ካላችሁ ባግራውንድ ካላችሁ ያ ሊጠቀማችሁ ፈልጎ ባግራውንዳችሁን የከፈተ ሰው ብቻ አይደለም የሚጠቀማችሁ፣ ሁሉም ሰው ነው የሚጠቀማችሁ ባዴ ማለት ነው። ከተከፈተ ባዴ ማለት ነው አሁን በቁልፍ የሌለው ቤት ባዴ ማለት ነው ማንም ሰው ነው የሚገባበት። ልክ እንደዛ ነው ባዴ ማለት ነው ባግራውንድ ካላችሁ። ስለዚህ ማለት ነው ሁሉ ችል ነገራችሁ የሚፈልገው ነገር ማለት ነው እንደዛ ነው። ምንም አዲስ ነገር የለም እና በቃ በጣም ነው ያንገላቱኛል እና አላውቅም ምን ይጠቀማሉ አላውቅም ባዴ ማለት ነው እነዚህ ሰዎች ባዴ ማለት ነው። እናቴ ባዴ ማለት ነው እነርሱ ምንም ቢሉ ባዴ ማለት ነው ስለ እናቴ ጋር ግጭት ካላቸው እኔ እንዲሁም ከእናቴ ጋር የሚስማሙ እንዲሁ ከአባቴ ጋር የማይስማሙ ነበር ይመስለኝ ባዴ ማለት ነው። ምክንያቱ ድሮ ያደረገችውን ነገር ባዴ ማለት ነው ከዛ ማየት ይችላሉ ባዴ ማለት ነው። እና ሁሉም ነገር በአይናቸው በብረታቸው እያዩ በራሳቸው መንገድ አሁን ደግሞ ጥላቴ በሚሏቸው መንገድ የሚሄዱ ከሆነ እኔ በጣም ህይወት ከባድ ነው ባዴ ማለት ነው። ዴፍ ከለጃፉ እንደል ሰው ወደች ህይወት በጣም ታሰለቻለች አንዳንዴና ይሰለቸኛል። ከዛ ውጭ ምንም አዲስ ነገር የለም ባዴ ማለት ነው። ፒስ ምናምን ነገር ነው። ስለ ኢሮብ ደግሞ እኔ በእናታቸው ማውራት አልፈልግም። አሉ ሰዎች ይኖራሉ፣ ጥሩ ሰዎች ይኖራሉ። ግን ቢኖርም ታዲያ ምን ያደርግልኛል ባዴ ማለት ነው። ማለት እኔም እኮ እንደዛ ነበርኩ። በቃ ኢሮብ ነኝ እያልኩኝ ነበርና አስቡት ባዴ ማለት ነው። ኢሮብ አይደለሁም እኔ ኢቭንም አፍሪካ ውስጥ የለውም ባዴ ማለት ነው። ግን በጣም ጥሩ ነኝ ባዴ ማለት ነው። ሰው ደግሞ እኔ እንደነገርኳቸው እንዲሁ በጣም የምወደውን ሰው ፈታኝ ቦታዎች ላይ ነው የማገኘው። ግን እንደዛ አይደለም ባዴ ማለት ነው። ብዙ ጊዜ እንደዛ ሆኖ አላገኘም። ግን በጣም ፈታኝ ቦታዎችን ነው የማገኘው። ስለዚህ እንደዛ አይነት ህይወት ውስጥ የነበርኩ ሴት እንዴት ነው እንደዚህ ብዬ ልሸወድ የምችለው? አልሸወድም። ለዛ ነው ባዴ ማለት ነው። በቃ እኔ ስለተፈተንኩኝ አልሸወድም። እና ማለት ነው ፈተና ከተፈተናችሁ ካጠናችሁ ትወጣላችሁ። ልክ እኔንም ስላጠናውኝ እንዳጋጣሚ ሆኖ ለዛ ነው ባዴ ማለት ነው ብዙ ፈተናዎች ላይ ነው የማልፈው። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው ሰው ነኝ አይደለም ስላለ አይደለም። እኔ በህይወት ዘመኔ ልነግራችሁ የምፈልገው ነገር ማለት ነው ኢሮብ አይደለም ብዬ አላቅም ነበር። ነሽ አይደለሽም ቢሉኝ ምንም ነገር
ዋይ እኔ ባዲ ማለት ነው ከራሴ ጋር ስላልተጣላው ማለት ነው ትናንት ላይቭ ላይ እንደተናገርኩኝ ባዲ ማለት ነው ምን እንደሆነ እንኳን የቋንቋ ኛኛኛ ቢልም እኔ የራሴ ጥሩነት ብቻ ነበር የሚታየኝ እንጂ የቋንቋ ምን ትርጉም እንዳለው እንኳን አላውቀውም ነበር እና ራሴን አልደብቀውም ነበር። በኋላ ላይ ግን ሰዎቹ ባታቅም አንዳንዴ ብዙ ነገሮች በራሳቸው ሲቀያየሩበት ስታይ ትደነግጣለህ። ያኔ ስትደነግጥ አንተ መቀያየር ትጀምራለህ፣ ትፈራለህ ባዲ ማለት ነው። ጭቅጭቅ እንደኔ የምጠላ የሰዎችንን ፍላጎት መረዳት እንደዛ አይነት ነገር ነው ባዲ ማለት ነው እንደዛ እንዲሆን ያደረገኝ። ከዛ ውጭ ደግሞ ወደቼ ለነገራችሁ የምፈልገው ነገር እኔ ጋር ምንም ነገር የለም ባዲ ማለት ነው። ስለዚህ እና ማለት ነው እኔ ባዲ ማለት ነው ራሱን የሚጠላ ምንነቱን የሚጠላ ራሱን ዝቅ የሚያደርግ ሰው ሊወደው አይችልም ባዲ ማለት ነው። ራስህን ዝቅ አታድርግ ባዲ ማለት ነው። አንተ ደግሞ ነኝ ብትልም ባዲ ማለት ነው ነኝ ብትልም እንኳን እንዳልሆን ከሰው ይረዳካል ባዲ ማለት ነው። የእውነቴን ነው የምልህ። ሰው ጥሩ ነገር ባዲ ማለት ነው ይሄ ነው ቢለው አንዱን ለመሸወድ እንደዛ እንኳን አይደለም ሌላ ነገር እንኳን ሰምቼ ነበረ ነው የሚለው ያ ከሱ ጋር ያለው ግን እሱን ሸውዶ በሌላ በኩል መጥቶ እሱን ይወስደዋል ባዲ ማለት ነው። እሱን ለራሱ ያደርገዋል። ስለዚህ ባዲ ማለት ነው ሰዎቹ በጣም አራዳ ናቸው። እናንተ ደግሞ ባዲ ማለት ነው ሊገባችሁ ይገባል ባዲ ማለት ነው። እና ማለት ነው ልጅሽን እንዳችሁ እንፈልገው ማለት ነው እንደዛ ስለሆነ ነገሮች ባዲ ማለት ነው ተረዱትና እኔንም ተረዱኝ ባዲ ማለት ነው። የሌላውን ነገር አማመጣላችሁ ቦታ አይደለም። እስከዛ ቀጥሎ ደግሞ ገንፎ ስለ ገንፎ ሰዎች ያወራሉ ባዲ ማለት ነው። ገንፎ ማለት ነው እንዴት ለነገራችሁ የምፈልገው ነገር ማለት ነው። ገንፎ የሙስሊም ምግብ ነው። ብዙ ጊዜ ድሮ እንደሚባለው ከድሮ ገንፎ በጣም የሚታወቀው ከማን ጋር ነው? ከሙስሊሞች ጋር ነው ባዲ ማለት ነው። ሙስሊሞች ስፔሻሊ የነርሱ ምግብ ገንፎ ነው ባዲ ማለት ነው። ይመገቡታል ይባላል ባዲ ማለት ነው። መቼስ በጣም ገንፎ የሚያበዙት እነዛ ሙስሊሞች ናቸው ባዲ ማለት ነው። እንደዛ ነው ባዲ ማለት ነው። ሌላ አዲስ ነገር የለበትም። ስለዚህ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ያው እንደዛ ነው ባዲ ማለት ነው። እኔን አበጠብጡኝ ባዲ ማለት ነው። 10 ጊዜ የኔ አካውንት ይዘጋል ባዲ ማለት ነው። ምናምን ነገር እና አባቴን ቤት በኩል ላገኘው ባዲ ማለት ነው 10 ጊዜ አካውንት እየዘጉት አሁን እኔ የሆነ ቦታ ላይ ፖስት እንዳላረገው ይዘጋብኛል ብዬ በመፍራት ባዲ ማለት ነው። እሱ እኮ የሚያደርጉት ያው ቅናት ነው ባዲ ማለት ነው። ቅናት ብቻ ሳይሆን የሰይጣን ስራ ስለሚፈልጉ ነው ባዲ ማለት ነው። ለዛ አይነት ነገር ውስጥ ሆኖ ባዲ ማለት ነው ሰዎቹ አይን ያላቸው ሰዎች በቀላሉ ሊረዱት የሚችሉት ነገር ነውና እኔን ማሰቃየት ይሄን ያህል ተገቢ አልነበረም እና ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው በሚቀጥለው ደግሞ ያው በቃ እናንተ ሰላም ሁኑላችሁ ፈልጋለሁ። ምንም አዲስ ነገር የለም። ሴቶች ሆናችሁ ደግሞ ሴት አትልፉ ባዲ ማለት ነው። በዛ ላይ ደግሞ በቃ አሁን ትግሬ፣ አማራ፣ ኤርትራ ምናምን ነገር የምትሉትን ነገር ባዲ ማለት ነው ኦሮሞ ምናምን ነገር የምትሉትን ነገር ባዲ ማለት ነው እኔ የራሴ ሌላ አይነት ህይወት ስላለኝ ባዲ ማለት ነው የኔ አላማ ሌላ ስለሆነ ነው ባዲ ማለት ነው። እናንተ ግን ባዲ ማለት ነው እንደዛ እያላችሁ ባዲ ማለት ነው ህይወታችሁ ጊዜያችሁ ባታቃጥሉ ጥሩ ነው ባዲ ማለት ነው። ሰው ህይወታችሁ ውስጥ እስካልመጣ ድረስ ባዲ ማለት ነው ፒስ በሉት ባዲ ማለት ነው። ለምን ነገራችሁ ባዲ ማለት ነው ሰው የት እንደሚገኝ አይታወቅም ባዲ ማለት ነው። የትኛውንም ቦታ ሰው አለ ባይኖርም ባዲ ማለት ነው። ለምን አውሬ አኬስ አይሆንም ባዲ ማለት ነው። ካልተነካችሁ ለወደፊትም እየተጠነቀቃችሁ ሰዎቹ ለወደፊትም የሚል ነገር ስላላቸው ነው ባዲ ማለት ነው። ባዲ ማለት ነው ከዛ ውጭ ሰው መግፋት ባዲ ማለት ነው። ዛሬ የሚያለቅሱ ሰዎች የነሱ እንባ ባዲ ማለት ነው
ፈጣሪ ዝም ብሎ አያት። ስለዚህ ባዴ ማለት ነው ወንዶች ግፈኞች አትሆኑ። እንደን ጉድ ባይ ልላችሁ እችላለሁ ባዴ ማለት ነው። እኔ ሰዎቹን ስለገፋችሁልኝ ደስ አትሉኝም ባዴ ማለት ነው። እኔ በትክክለኛ እኔ ስትረዱኝ እርዳታ ስለሚያስፈልጉኝ ስትረዱኝ ጊዜ ነው እንጂ ሰው በመግፋት እኔ በፍጹም አልደሰትም ባዴ ማለት ነው። ያ እኔ የገፋኝን ሰው እንኳን ላስተምረው ነው የምፈልገው እንጂ በግፍ